እናቴ ሙሪዳ ትባላለች እኔ ከእስልምና ነው ባክግራውንዴ ሁሉም ቤተሰቦቼ ሙስሊሞች ናቸው እዚህ ጋር በክብር መጣለች እናቴ በጣም ስለምወደው ልጅ ሳይሆን ከልጅ በላይ ልጄ ስለሆነ ነው እንጂ እዚህ ጋር ራሱ መገኘት አልችልም ነበር እንደራሴ ሃይማኖት ግን እያነበቡ ያልተረጎሙት ማለት ነው ሻሃውዜን ነፋይነ ወረማ ሐላቲ አይሳና ዳቢሎስም ለነሱ እንዲህ ብለው አውግዝ ይለዋል ከዛም በኋላ መሐመድ እንዲህ ብሎ ዘመዶችን ያወግዛቸዋል የተጣራውን ጽፈት ሻውዓዝኒ ነፋይነ ወራህማ ላቲን አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ወድና ተከበራችሁ የዛሬ ሚዲያ ቤተሰብ እንደምን አላችሁልኝ እኔ አለሁላችሁ ዛሬም በድጋሚ ተመልሰን ተገናኝተናል እንግዲህ ዛሬም እንደተለመደው የተለያዩ አነጋጋሪና ወቅታዊ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ አብረን ያየን ሪአክት እናደርግ ይሆናል እናንተ ብቻ እስከ መጨረሻ ቪዲዮውን ተከታተሉ ትላችኋለሁ ውድ ቤተሰቦቼ እንግዲህ ኡስታዝ አቡኪ አንድ ኢንተርቪው ላይ ቀርቦ ሲያነባ አይተናል ምንድነው እንደዛ እንዲያለክስ እንዲያነባ ያደረገው ነገር ምንድነው የሚለውን ከቪዲዮ የምንረዳ ይሆናል በሌላ በኩልም ሸዋዘን እንዳድስ ተከስቷል ያን ሸዋዘን ያሉትን ኬት ነው ያመጡት ቪዲዮን የምንከታተል ይሆናል ውድ ቤተሰቦቼ እንደተለመደው ላይክ አድርጉ እንደዛው ለቤቱ አዲስ ከሆናችሁ ሰብስክራይብ አድርጉ ይህ የቤቱ ህግና ደንብ መሆኑንም አትርሱ ይላችኋለኝ ወደ ቪዲዮአችን እንግዲህ ኡስታዝ ካሚል ሸምሱ የትምህርት ሚኒስትር የሆኑ ፕሮፌሰር ብርሃኑ ነጋን ከሂጃብና ከኒቃብ ጋር በተያያዘ ለሚነሳው ጥያቄ እስካሁን መልስ ስላለማግኘቱ ጠይቆ ነበር ከጥያቄው በላይ ደግሞ የብርሃኑ ነጋ መልስ ነው ብዙዎችን ያነጋገረው ማለት ነው ከኒቃብ ጋር በተያያዘ ማለት ነው የአለባበስ ጉዳይ አጀንዳ ሆኖ ሙስሊም ሴት ተማሪዎችን በፈተና በመጣ ቁጥር ለምሳሌ ትግራይ ክልል 12ኛ ክፍል ፎርም ለመሙላት በሄድበት ሰዓት ነው ሲማሩ 12 ዓመት ሙሉ ሲማሩ መጥቶ ፎርም ለመሙላት ሲሄዱ ፎርም አትሞሉ መጃፋችሁን ለብሳችሁ ነው የተባሉ ይሄ ነገር እስከ መቼ ነው የሚቀጥለው ሙስሊም ሴት እኮ ሂጃብ ስትለብስ ንቃብ ስትለብስ የምትሸፍነው ጸጉሯን እንጂ የውስጥ አእምሮዋን አይደለም የምትሸፍነው ሴኩላሪዝም ነው ይባላል ደንብ የነበረ ደንብ ነው ይባላል ከዚህ በፊትም ከክብር ሚኒስትሩ ጋር የተለያዩ ቦታዎች ላይ ውይይት አድርገናል ኢንዲቪጁዋልን ሴኩላራይዝ ማድረግ አይቻልም አስተማሪዎች ሃይማኖት አላቸው ተማሪዎችም ሃይማኖት አላቸው ስርዓቱ ነው ሴኩላር የሙስሊም እምነት የኦርቶዶክስ ወይም ደግሞ የክርስቲና እምነት በስርዓቱ ትምህርት ውስጥ አይካተትም ማለትና ተማሪዎችን ሃይማኖታቸውን ተው ማለት እነዚህ ሁለቱ በጣም ለየቀል ናቸው እኛ ጥያቄ አይሰለቸንም ጭቆናው እስካልቆመ ድረስ እንቀጥላለን ጥያቄውን መጠየቅ እናንተ ደግሞ ጥያቄው ራሱ አይሰለቻችሁም ወይ ግን እኛ መጠየቃችንም አናቆምም እናንተስ ግን መመለሱ አይሰለቻችሁም ወይ ብሏል እስቲ ብርሃኑ ነጋስ ምን ብሎ ነው የመለሰለት ሻብ ተለብሶ ፊት ሳይታይ ትምህርት ቤት ገብቶ ህፃናቶች ባሉበት መማር ኦር 12ኛ ክፍል ፈተና መፈተን ማን እንደሚፈተን በማይታወቅበት ሁኔታ ይቻላል ወይ እንደው ቁጭ ብለን በስነ ስርዓት ባለፈው ተወያይተንበታል የሚያስፈልግ ከሆነ ነው እንደገና መጥተን ግን የትችት ምክንያት ቅንጣት ታክል ግን ኡስታዝ እንዲያምኑ የምፈልገው እኔ በሃይማኖት አይደለም በዘር አይደለም በምንም ምክንያት ማንኛውም ኢትዮጵያዊ የመማር ዕድሉ ሊሰናከልበት አይገባም ይሄ ነው ፕሪንሲፕሉ ምን ተጠቀማለሁ ያንን በመከተል ስለዚህ ትንሽ ረጋ ብለን እንየውና በአገር ደረጃ ማሰብ እንጀምር እንደ አገር ማሰብ ስንጀምር ዜን አይ ቲንክ ኢሹን በተወሰነ ደረጃ አድሬስ ማድረግ እንችላለን አሁን ግን ያለው ሩል ዲሞክራሲ ነው ብሎ ስለጠየቁ ክላሪቲ ሂጃብ የሚባል በምንም ምክንያት የትም ቦታ መከልከል የለበትም ኒቃብ ላይ ግን ያለው ፖሊሲ ኦፊሻል ፖሊሲ ፊት ተሸፍኖ ከህፃናቶች ባሉበት ቦታ ላይ ማን ምን እንደሆነ አይታወቅም ነው ለኛ አደጋ ይጥራሉ ብሎ ሳይሆን ያንን ተጠቅሞ አደጋ ሊጥሩ የሚችሉ ሰዎች ሊኖሩ ስለሚችሉ ያንን ማድረግ አንችልም ይሄ ማለት ኒቃብን ላለመፍቀድ የሚያመጡት ምክንያታዊ ነገር ነው ብርሃኑ ነጋ ሲጀምር ለህዝብ ሙስሊሙ ያለው ጥላቻ የታወቀ ነው ከዚህ በፊትም እናውቃለን ከዚህ በፊትም ለሙስሊሞቹ ያለውን ጥላቻ ተናግሯል እሱ ጥላቻ ብሎ ባይናገርም እኛ ግን ጥላቻ ብለን እንወስዳለን ካነጋገሩ ማለት ነው የታወቀ የትኛው ህፃን ነው አንዲት ሴት ኒቃብ ለብሳ ትምህርት ቤት ስለገባች ፍራቻ የሚሰማው ባይዘው በየትምህርት ቤቱ ለሴቶች ሴት ፈታሽ አድርጎ በየትምህርት ቤቱ በር ላይ አቆሞ ሲገቡ አይቶ ወንድም ቢሆን ማለት ነው ወንድም ቢሆን ደሩራ ስለሆነ አንዲ ከፍታ ራሷን አሳይታ ከመታወቂያው ጋር አሳይታ መግባት ትችላለች ይሄንን ከዚህ በፊት በተደጋጋሚ
አንስተን ነበር እንደዚህ ማድረግ እኮ ይቻላል ብለን ስንቴ አንስተናል ነገር ግን አይሰሙም ምክንያቱም ውስጣቸው የሞላው ምንድነው ጭንቅላታቸው በምንድነው የሞላው በሙስሊሞች ጥላቻ እንደ ሀገር እናስብ አለ በቃ እንደ ሀገር ስታሰብ ኒቃብ አይለበስም ማለት ነው በነገራችን ላይ ኒቃብን የሚጸየፉት ባለጌዎች ናቸው እኔ ብሬ ብዙ ጊዜ በሚናገረው ነገር አልገረምም ምክንያቱም ከብዙ አመታት በፊት ነው ሙስሊም ጠል እንደሆነ ለአንድ ሃይማኖት እንደሚያደላ ጽንፈኝነት እንደሚያጠቃው ብዙ ጊዜ አይቻለሁ ምንም ግን ሙስሊምን ጠልቶ ምንም አያመጣም እኛ እስከሰራን ድረስ ማለት ነው ያሁኑ ትውልድ እውነት ኒቃብን እንደ ስጋት የሚወስድ ትውልድ አለ ወይ ነፃ ትውልድ ማለት ነው ቀድም መግቢያ ላይ እንዳልኳችሁ ኒቃብን የሚጸየፍ ወይንም የሚጠላው ባለጌ ብቻ ነው ምክንያቱም ኒቃብ ከማህበራዊ ውድቀት ከዝሙት ከተለያዩ የማህበራዊ ቀውሶች ሊታደግ የሚችል በተለይ ሴቶቻችንንም ወንዶችንንም ሊታደግ የሚችለው አንዱ ኒቃብ ነፃ የሆነ ትውልድ ካለ ኒቃብን አይጸየፍም ብትጸየፉትም ግን ምንም ማታመጡ ኒቃብ መብቷ ነው እንዴ እርቃን ማየት ከፈለክ ለምን ክለብ ምናምን አትሄድም ማታ በረፍት ሰዓት አሁን ሙስሊም ትምህርት ቤቶች ይከፈቱ በቃ እንስራ የሙስሊም ትምህርት ቤቶች ይከፈቱ እንደው እውነት ኒቃብን የሚጸየፍ ትውልድ አለ ወይ ኒቃብ ስጋት የሚሆንበት ትውልድ አለ ወይ ኒቃብን የሚጠላው ባለጌ ብቻ ነው ምንም ጥያቄ የለው እስቲ አንድ ሰሞኑ የተለቀቀ ቪዲዮ አለ ይሄ ሰውዬ ከዚህ በፊት ሙስሊም እንደነበረና አሁን ፕሮቴስታንት ሆኖ እንዳለ ያገለግለም እንዳለ ብዙ ጊዜ ሲናገር ሰምተናል እና አሁን ደግሞ የሆነ መጽሐፍ ያሳተማር የመጀመሪያ መጽሐፍ ሆኖና እዛ ላይ እናቱ ሙስሊም ሆና እዛ ላይ ትገኛለች እስቲ ቪዲዮን ላስመለክታችሁና የራሳችን ሐሳብ ደግሞ እንሰጥበታለን እናቴ ሙሪዳ ትባላለች እኔ ከእስልምና ነው ባክግራውንዴ ሁሉም ቤተሰቦቼ ሙስሊሞች ናቸው እዚህ ጋር በክብር መጣለች እናቴ ዛሬ ስጠራት እና እሷን ማውራት ምፈልገውን ነገር አውርቻት አላቅም አሁን ማውራት ነው ፈልኩ እናንተ ጌታን የተቀበልኩ ሰሞን ከአንድ አመት በኋላ ነው ያወቁት ጌታን ከተቀበልኩ ማለት ነው እና ያው ከቤት ሊያባረሩኝ ሲሉ ሬሳዬ ላይ እንዳትቆም ብላ በጣም አልቀሳ ነበር አስተውሳለሁና እማ ያኔ አንቺን ትቶ ጌታን መከተል በጣም ከብዶኝ ነበር በጣም ምክንያቱም እናቴ ለኔ እምነቴ ነበረች ሃይማኖቴ ነበረች ብቻዋን ያሳደገች ሰው ቤት እየሰራች ነው ያሳደገች እና እሷን ትቶ ጌታን መከተል ማለት ነው ጌታ የገባኝን ጌታን ለመከተል እሷን መተው በጣም ፈተና ሆኖብኝ ነበርና ያኔ ስታለቅሺ ያኔ ሬሳዬ ላይ እንዳትቆም ብለሽኝ ትቼሽ ከቤት በቁምጣና በስሊፐር ስወጣ ኢየሱስ የሚባል ፍቅር ገብቶኝ እንጂ አንቺን ጥልቼሽ አይደል ለሰማችሁት ነው ቤተሰቦቼ እናቱ ሙስሊም እንደነበረች ተናግሯል አው ከዚህ በፊትም በተደጋጋሚ ተናግሯል ቤተሰቡ ሙስሊም እንደሆነ ከሙስሊም ቤተሰብ ፕሮቴስታንት እምነት እንደተቀላቀለ ብዙ ጊዜ በተደጋጋሚ አንስቶ ሲናገር ሰምተናል ሶሻል ሚዲያ ላይ ማለት ነው ያው የእናት ሆድ ነው ሁላችሁም ታውቃላችሁ እናት አትችልም ልጇን መጥፎ ቦታ ላይ ልጇ የሆነ ነገር ሆኖባት ማት አትችልም የሆነ ቦታ ግን ደርሶ ያው ታውቃላችሁ የእናት ያባትን ደስታ ታውቃላችሁ ስፔሻሊ እናት የትም እንዴትም ብትሆን በቃ መቁረጥ አትችልም እሷ አሁን እናቱ ሙስሊም ነች እዚህ ጋር ያየናት ነው ሙስሊም ነች ተገኝታለች መገኘት ግን ባይፈቀድላትም ግን አልቻለችም ተገኝታለች እናት ስለሆነች ብቻ ማለት ነው እዚህ ጋር እንዲህ ብላም ተናግራለች እንኳን ደስ አላችሁ ሁላችሁ ወንድም የለውም ወንድም ለሆናችሁ በአባት ቦታ አባት የሆናችሁትን ሁላችሁም እንኳን ደስ አላችሁ እኔ ሃኒኤል በጣም ስለምወደው ልጅ ሳይሆን ከልጅ በላይ ልጄ ስለሆነ ነው እንጂ እዚህ ጋር ራሱ መገኘት አልችልም ነበር እንደራሴ ሃይማኖት ግን
ሃይደል ለኔ ብቻ አይደለም ሃኒኤል ለሁላችሁም ልጅ ነው ለዓለማት ሁሉ ልጅ ነው እኔ ደግሞ ይሄን ላሳየኝ ደግሞ ሃይማኖቲን ባይፈቅድ ራሱ ይሄን ላሳየኝ አልহামዱሊላህ ምስጋና ይገባዋል አንድ ነው እንዲሆንልኝ እፈልጋለሁ ትሁት የሆነች ባለቤት አለችው ደጋፊ የሆነች ባለቤት አለችው እሷንም አመስግኑልኝ ከዚህ በላይ ምንም ቃላት የለኝም ቃሌ ማንሰኛል ባይዘው እምነት ላይ እምነቴ ባይፈቅድልኝም እዚህ መገኘት ብሎ ማለት የለም እምነት ላይ እምነቴ ባይፈቅድልኝም ስህተት ተሰርቷል ማለት ነው ነገር ግን የእናት ሆድ ስለሆነ እናቶች ታውቁት ይሆናል የእናት ሆድ ስለሆነ ማይቻል ይመስለኛል ነገር ግን አላህ Subhanahu Wa Ta'ala ይሄን ልጅ መልሶ ያስደስታችሁ እንላለን ያው ያለ ነገር አይታወቅም አላህ Subhanahu Wa Ta'ala ያገለባብጧል ዛሬ እዚህ ነው ነገ እዛ ያደርጋል ትላንት እዛ ነበር ዛሬ እዚህ ያመጣል ያላህ ነገር አይታወቅምና ሙቀልበል ቁሉብ ስለሆነ አላህ Subhanahu Wa Ta'ala በፍቃዱ በችሎታው ወደ ነበረበት መልሰው እንላለን እናንተስ ምን ሐሳብ አላችሁ እሱ ባደረገውና እናቱ በተናገሩት በንግግራቸው ላይ ምን ሐሳብ አላችሁ እስቲ ሐሳባችሁን አካፍሉ እያነበቡ ያልተረጎሙት ማለት ነው ሻሃውዜን ነፋይነ ወረማህ ላቲ አይሳና ዲናባ ይሄ ቁርአን ቃል ነው በነገራችን ላይ እኚህ መምህር እንዲህ አይነትን አስተምሮት ያገኙት ከቤተ ክርስቲያን ነው ድርሳነ ጽዮን በተሰኘው መጽሐፍ ላይ እንዲህ በማለት ይናገራል እስቲ አብረን እናንባው ዳቢሎስም ለነሱ እንዲህ ብለው አውግዝ ይለዋል ከዛም በኋላ መሐመድ እንዲህ ብሎ ዘመዶችን ያወግዛቸዋል የተጣራውን ጽፈት ሻውዓዝኒ ነፋይነ ወራህማ ላቲን አኽሰንት ኢንባሃ ይላል ይህ ማለት ከሶስት አካላት አንዱ ይወርዳል በድንግል ማርያም ማፀን ያድራል ከድንግል በድንግልና ይወለዳል ይህ ማለት ወንድ ሳታው በድንግልና ወለደች ከሷም ተወለደ ማለት ነው እንግዲህ እኚህ መምህር ያገኙት ከየት ነው ስንል በድርሳነ ጽዮን ላይ ነው እንጂ ከራሳቸው ፈጥረው አይደለም ያወሩት በጣም ያሳቀኝ ፓርት ደግሞ ምንድነው ያሉት የነበረው እስቲ እንስማ በሙስሊሞቹ የብሉይ ኪዳን ቃል ነው የብሉይ ኪዳን ሙስሊሞች የሚባሉ አሉ እንዴ ወገን ወይስ እኛ ያላወቅነው ያልተገለጠልን ነገር አለ እንግዲህ ተመልከቱ በቤተ ክርስቲያኒቱ መጽሐፍ ጭምር ነብዩ መሐመድ ምናምን እንዲህ ይል ነበር ከዛ እንዲህ ሸውዓዝኒ ምናምን ይል ነበር ተብሎ ይጻፋል አንዳንዶቻችን ፈኒ ይመስለናል ነገር ግን ፈኒ አይደለም እኔ አሁን ላይ ገላትና ድርሳና ዲቴል ማንበብ ሲጀምር የተረዳሁት ነገር የትኛው መምህር ወጥቶ እኛ ፈኒ የሚመስለን ነገር ሲናገር ከገላትና ከድርሳናት መረጃ ይዞ ነው በነገራችን ላይ እኚህ መምህር ሸውዓዝኒ ብሎ የወፍ ቋንቋ ያወሩ ከዛ በኋላ አረብኛ ነው ይላሉ ህዝብ ደግሞ ያጨበጭባል ወናውዙ ቢላ ክርስቲያኖች ነቃበሉ ባላ እኛ ከራሳቸው ፈጥሩ ያመጡት መስሎን ነበር እስካሁን ለካ እሳቸው ከድርሳናት ይዞ ነው የመጡት ትክክል ናቸው እሳቸው ምንም አላጠፉም ማለት ነው ለዚህም እኮ ነው የሆነ ሰሞን ተጠይቆ አባታችንን ጠይቁት እሳቸው ናቸው እንደዚህ ብሎ ያስተማሩንና እሳቸውን ጠይቋቸው እኔ አይደለም ብሎ የመለሱት አያችሁ በመጽሐፍ ደረጃ ተማሪዎቻቸው ለሙስሊሞች ጥላቻ እንድኖራቸው አድርጎ ነው የሚያስተምሩት ስለ ሙስሊሞች ሙስሊም እንደዚህ ነው ብሎ ሮንግ የሆነ ነገር ያስተምራሉ በጣም ያሳፍራል ለማንኛው ሻውዘን ብዙ ምስጥር ያወጣሉ ወደፊት ኡስታዝ አቡበከር አንድ ጥያቄ ይጠየቃል ምን ያሳምመሃል ተብሎ ተጠየቀ ከዛ በኋላ እሱ የመለሰውን መልስ ሐቅ ሲጠፋ እውነት ባለቤቱን ሲያጣ ሰዎች በዚህ ልክ ሲጨክኑ ሁሉም ቦታዎች ላይ ሰዎች አላግባብ ሲጠፉ በአገርም ላይ በዚህ ልክ ሰዎች በማይገባ መልኩ ህይወት ሲከፍሉ እንደው ሰው ጠፍቶ ስለ ሐቅ የሚጮህ የሚጨነቅ እስልምና ታሪካችን መቼም ሙዕተሲማ ያለን ህዝቦች ነን ያቺ አንዲት ሴት ጩኸት መልስ የሰጠ ሙዕተሲም ቢላህ ኸሊፈቱል አባሲ አሞሪያ ላይ ሐቋ የተደፈረ ክብሯ የተነካ ሙስሊም ሴት ሙዕተሲማ ወእስላማ ወእስልምናይ ወይ ክብሬ ብላ በጮህችበት خبرو ሲደርሰው ወሬውን ሲሰማ ከተቀመጠበት መቀመጫ ከዙፋኑ ተነስቶ ነበር
ለበይከ ያምራ ለበይከ ያምራ ለበይከ ያምራ ሶስቴ ነበር ለበይከ ያለው ሶስቴ ተጣራሽ ነበር ያሉት ሶስቴ ነበር አቤት ብሎ መልስ የሰጠው والله امرأة المسلم لا انصرنك አንቺ ሙስሊም ሴት ረዳሻለሁ ብሎ እሷን ለመርዳት በዛ ልክ ይተንቀሳቀሰው ዛሬ ህፃናት ጩኸት ለቅሶ ዋይታ የማይሰማበት ዓለም ይባስ ተበዳይ እንደ በዳይ ስሙን ማንሳት ስለሱ ማውሳት ስለበደሉ መናገር ወንጀል የሆነበት ዘመን ስለ ጥፋት መናገር ስለ ልቄት ማውራት እንደ ጥፋት የሚቆጠርበት ዓለም ውስጥ በእንደዚህ አይነት የውሸት ዓለም ውስጥ ከመኖር የበለጠ የሚያሳዝንም ነገር የለም አንዳንዴ አላህ የመረጣቸው ሰዎች ይሄንን ጊዜ ሳያዩ እንደው ባጢኑል አርድ የምድር ሆድ ከምድር ጀርባ በላይ የተሻለበት የሚሆንበት ጊዜ ከመኖር አለመኖር የምትመርጥበት ፈዳሃ አንዳንድ ጊዜ እኔ ገዛን ሳይ በቃ አጋላጭ ሆነ ገዛ ሁሉንም ማጋለጥ የተደበቀውን አወጣ የዓለምን ውሸት ገለጠው ሱብሃንአላህ ፊትለፊት አወጣ ኒፋቅ የሚባለው ነገር ሁሉ አደባባይ ላይ ያሰጣው እንደዚህ አይነት ጊዜ ላይ ተቀምጦ ይሄን ከማየት የበለጠ እንደ ማህበረሰብ በአገር በሚደርሱ ፈተናዎች እኔ ላለው ብዙ ጊዜ ወንድሙን ሲያርድ ወንድሙን ሲገፋ ወንድሙን ሲያሳድር ሲያፈናቅል እንደው ባካችሁ ቁርአን ላይ ማክፊኩም ረጁል ረሺድ ከማከላችሁ አንድ መልካም ሰው ጠፋተው የሚል አረህ አይበጅም ነውር ነው ከኛ ይጠበቅም የሚል ሰው እንግዲህ አቡ ጃህል قدم ያለው አቡ ጃህል በዛ ክፋት በዛ ማንነት ነውርን ግን ይረዳ ነበር حتى لا يقال عمرو بن هشام روع بنات محمد صلى الله عليه وسلم ብሎ የሙሐመድ ሴት ልጆችን አስደነገጠ ተብሎ ታሪክ እንዲጻፍብኝ አልፈልግም ብሎ ሙሐመድን ሰለም እስከ መልቀቅና እሳቸው እንዲያመልጡ እስከ መርዳት የደረሰበት ሂደት በቃ አቡ ጃህል የሚናፈቅበት ዘመን ላይ መድረስ በጣም ከባድ ነው የአቡ ጃህል አይነት ሰዎች ቢኖሩ ቢያንስ መብደዕ መርህ ያላቸው ሴት የሚያቆማቸው ፍጹም ብለው የሚቆሙ ሰዎች መኖርና ያው ይሄ እንደዚህ አይነት ተጨባጮችን ማለፍ ከመን በላይ ነው ስታውቅ ማውቀህ ከባድ ነው ማድረግ አለመቻልህ ሌላ ህመም ነው ያንተ አስተዋጽኦ ያንተ ሚና ማነሱ በጣም እነዚህና አጠቃላይ ነገራቶች እንደ ኡማ እንደ ማህበረሰብ እንደ አንድ እንትን እንዳለው ሰው ያማሉ ይሄ ነው የሚሰማኝ والله ለሁሉም ሰው ላይታወቅ ይችላል ግን ለአንዳንዶች ለጥቂት ሰዎች በጣም ይሰማቸዋል በጣም ስሜታዊ ያረጋቸዋል ለሚያስተውሉት ለሚገመገሙት ዓለም ምን እንደሆነች ለገባቸው ሰዎች እሱ ያነሳቸው ነጥቦች በጣም ያስለቅሳሉ በጣም ያሳዝናሉ በጣም ልብን የሚነኩ ነጥቦች ናቸው እና አላህ Subhanahu Wa Ta'ala የተሻለውን ያምጣልን ብለን ማለፍ ነው ሌላ ምንም የምንለው ነገር የለም አላህ አቡበክርንም ረጅም እድሜ ይስጠው አላህ ያቆየው እንግዲህ ውድ ቤተሰቦች ይሄን ይመስላል እስቲ ኡስታዝ አቡበክር ባነሳቸው ነጥቦች ላይ ምን ሐሳባላችሁ ሐሳባችሁን ኮሜንት ላይ አጋሩኝላችኋለሁ ውድ ቤተሰቦቼ እንግዲህ አብራችሁ ነበርኩኝ እኔ ወንድማችሁ ከማል ጀማል አህመድ ነበርኩኝ በሌላ ቪዲዮ ተመልሰን የምንገናኝ ይሆናል ሰላም ሁኑልኝ والسلام عليكم ورحمة الله وبركاته